የሚያሳፍረው በእውነቱ ማለት የስራ ሰው መስለኝ ነው እኔ ስራ እንትን ያልኳት እንጂ እንደዚህ አድርገኝ እንደምትሄድ አላወቅኩም። ወደ አገሯ መልሰን እዛው ከፈለገች ከብት ታግር ከፈለገች እዛው ከቷን ተጠፍጥፍ እኛ ምን አገባን ሲጀምር እኛ በሷ ልንቀያየም አይገባም። እናንተ ስለመጣችና እህቴም ነች ስላልክ እንጂ ከክስ ቦታ ያደርሳል። ያለ ይቀጣውነት በጣም እንደየለታምን ማለት ነው። እውነት አስቀይመሽ ምናምን ሆነ ይቀጣ ብርም የጎደለ ምናምን ካለ እርግጥ እንግዲህ ሂሳብ ያው አንቺ ነሽ መታወቂው እኔ አላውቀውም። ጉድልክ ተገዝ ካለ ካምናን እኛ ነበር ለዛ ይወራስታል ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ከብዙ ውጣ ውረድ በኋላ ማለት ነው ማሚን አግኝተናት ስትየዋን ከስራ ቦታ ተገኝተናልና ስራ ቦታ ተገኝተን መጀመሪያ እሷን ደውለን ያስመጣናት እንግዲህ ከብዙ እንትን በኋላ እሷም ተናዳ ነበር። እንግዲህ ንዴቷን ትንሽ እንድትረጋጋ ምክንያቱም ይኸው እንግዲህ የተፈጠረውን ነገር እናንተ ማይታችኋል። ሰው ይሰራል ተብሎ ሂሳብ ዛባ ስተድ በጣም ተናዳ ነበር። እንግዲህ በጣም ጉምስ ብዬ ነው ይቅርታ ብዬ ነበር እና እንዴት ነበር ያለው ነገር? እስኪ በጣም ነው የሚያሳፍረው በእውነቱ ማለት የስራ ሰው መስለኝ ነው እኔ ስራ እንትን ያልኳት እንጂ እንደዚህ አድርገኝ እንደምትሄድ አላወቅኩም እንጂ የሶስት ቀን ሂሳብ ራሱ ልክ ትስጠኝ አትስጠኝም አላውቅም። ምክንያቱም ባንተ ስለመጣች ተማምኜባት ነበር። አዎ እርግጥ እኔም ማለት ያው አንቺ ደህና ሰው ያለውን ነገር ልጁ ነው ያመጣኝና በደንብ እንትን ብዬ ነበር። ከዛ በኋላ ግን ያው እንደዛ ሆኖ ሳገኘው እኔ በጣም ራሴ አፍሬያለሁ፣ በጣም ተናድጃለሁ። ቤተሰብ እንግዲህ እኔ በጣም ከልቤ ይቅርታ ጠይቄያለሁ። እኔ ብዙ የሆነ አገፋፍቶ እዚህ ራሱ እንድነድ ያደረገኝ እኔ በጣም አፍሬ ነበር ማለት ያን እንደዛ ቃል ገብቼ እንደዛ ሁሉ ብዬ ዋሽቼ ነው የሚመስል ለኔ ማለት ነው። እና እሱ እንደውዬ እሱ ደግሞ አንዳንዴ ያው መልካሙን እንትን ብሎኝ ቤት ቀጥታ መጣንና እሷም ስራ ቦታ ላገኘናት ነበር። አንቺ መልካም አመጣጥ ማለት አሁን እኔ ምንድነው ፈርቼ የነበርን የሁለት የሶስት ቀኑንም በቃ እንትን ብላ የሰረችበትን ሌላ ውስጥ እንዳታስገባይ ብዬ ነበር። እንግዲህ አንቺ ደግሞ ማለት የሰው ገንዘብ ምንም እንደማያደርግ ራስሽ የተሰራበት የተለፋበት እዛ ውጭ ደግሞ ሌላው ምንም እንደማያደርግ እሱ ተገንዝበሽ እንግዲህ መልካም ምላሽ ለመልካም ማሳሰብሽ እንደተላለፍሽ በጣም ነው እኔ ራሱ ከልብ ማመሰግነው። በቃ ችግር የለውም። ግን ላለው ነገር ከዚህ በኋላ ላለው ነገር በጣም ከባድ ነው። ርክሱን ለመውሰድ እንዴት ማለት የሚታወቅ ሰው እውነት ታማኝ የሆነ ሰው እንጂ እንደዚህ ያለ ነገር አያረጋም ብለህ መቼም አትጠብቅም ማለት ነው። አዎ እንዴ ግድ ነው። እኔ እኮ እሷ እንትን እህቴ እኮ ናት። እህቴው ታናሽ ባትሆንም ቤተሰብ ናት። ለዛ ነው እና ከክፍለ ሀገራት የምትቻት በቃ ብዙ ነገር እንትን ብያለሁ። ከሚገርምሽ ጓደኛ እሱ ጋር እንትን እንዲሉ ብዬ ነው ያመጣኋት እና ልጅቱም በቃ ወጣ ገባ እንደፈለገች ከክፍለ ሀገር ስለመጣች የስራ ሞራል የላትም። በቃ እዚህ ጋር ዝም ብሎ መሮጥ ነው። አሁን እኔ ለራሴ በጣም በቃ ቤተሰብ እንደማልመራ በቃ ሌላ ወንጀል ውስጥ ታስገባኝ ስለሆነ እኔ እሷን አሁን ኦልሬዲ ወደ ሀገር ቤት ሸኝቼ እዛ በኋላ ፎይ ብዬ ካልተቀመጥኩ ለኔ ራሱ በጣም አስቸጋሪ ነው፣ ከባድ ነው። እና ምን መሰለሽ እኔ ማለት መጀመሪያው ስገባ አልነበርኩም። ነገር ግን ያው ስራ እንደተቀጠረ ስራ እንዳስጀመራት ቪዲዮውን ለማየት ሞክሬያለሁ። ያው ስራ መስራቷ ጥሩ ነው። ነገር ግን አሁን ዛሬ ደግሞ በቃ ደውሎ ኧረ እዚህ ነው ምናምን ስለኝ እኔ ለራሴ በጣም ነው የደነገጥኩትና ምንድነው ማድረግ ያለብን? እኔስ እንዴት ነው ተያዥኝ እንዴት ነው ሄጄ አይኗን ማየው ምናምን ስላይ ችግር የለውም ብዙ ነኝ ማለት አይሆን አደፋፍሬ የመጣሁትና እኔ ባለፈውም ልክ ቪዲዮ ላይ ሳይሽ ጥሩ ሰው ነሽ አነጋገርሽ፣ ዛሬም ደግሞ እዚህ ጋር በአካል መተን ምናምን ሳይሽ በቃ ማለት ጥሩ ሰው ነሽና እንግዲህ ካንቺ ጋራ ያልሰራች ሰው ነገ ተነወዲያ ማጋገብታ ትሰራለች የሚለው ነገር በጣም ማለት ያጠያይቃልና እኔ እንጃ ምንም ይሻላልም ከምን ጥሩ ሰው ነሽ ባህሪሽ ማለት አይቀየር። ዞሮ እንግዲህ ልጅቷ እንዲያጥፋለች ያጠፋችው ነገር ወደ ኋላ አይባልም እና ምናልባት ሂሳብ ምን ያክል ነው ምንድነው የሚለው ነገር እንግዲህ እሱም ወርስ እንትኑ ምንድነው ሽርጥ ውስጥ ያገኘው ሳንቲም አለ። እንግዲህ
አንቺ ከዛም በላይ ሰጠሻት ወይ ከዛ በታችሁን ምን እንትን እንዳለ መጀመሪያ እንግዲህ እሱ ነው ያለውን ነገር እንትን ያለውን ተግባር እኔ ሲጀመር ማለት ብሩ አሁን እንደ እንትን ከሆነ እኔ ጨምርም ብትይ ጨምራለሁ ያለው ሂሳብ ስሪና ያለባት ምናምን ችግር የለውም። እኔ ራሱ በቃ ብዬ አስቤ ነበር ምንድነው እንደዚህ ግድ ነው ደራ አለ ሌላ መናደድ አለ ገና ከመጀመሪያዋ እንደዚህ ዘፋኝ ወጣይ ምናምን ብለሽ እውነት ነው ያስብላል። ወብሻላ እንደዚህ የተሰራ ሰው ማንንም ባልነረበት ሂሳብ ይያዝ ትግል ተከተለ ሰው ማንም በሌለበት እንደዚህ ቤት ዘግቶ መውጣቱ በቃ ያናድዳል። እና ያለውን ነገር እኔ ብሩንም ያለውን ነገር ቁጥሬ ምናምን ይያዋለሁ ይጎደል እንትን ያለብሽን አንቺ ሂሳብ እነዚህ በመልካም እንትን ከሆነ ችግር የለውም ምንም ይጉደልም ሞልቼ ከፍላለሁ ችግር የለውም። ግን ለኔ በጣም ትልቅ ትምህርት ነው የተማርኩት። ነገር የሆነ ቦታ እንኳን ባስገባት ተያዩኝ ትልቅ ድርጅት ባስገባት እኔ ነኝ ተጠያቂ እኔ ነኝ የሚያለው። አንቺ ለዚህ ትልቅ ትምህርት ሰጥተሽኛል እውነት እና በጣም ነው የማመሰግነው። ለራሴ ትምህርት ሆኖኛል ማለት ነው። እና ምን መሰለሽ ማለት እናንተ ስለመጣችና እህቴነች ስላልክ እንጂ ከክስ ቦታ ያደርሳል እንዴ? ምክንያቱም በታማኝነት ሰው ልጅ ተትቶ ሲኬድ ታማኝነቱን መወጣት ነው ያለበት እንጂ እንደዚህ ነገር መደረግ የለበትም። ችግር የለውም መልካምነትም ለራስ ነው። እንዴ ስለዚህ ችግር የለውም። አምኜ የተቀበልኳትንም ተቀብያለሁ። ስንትም እንደሆነ ስለማላውቅ ይሄን ነው ማለት አልችልም። እርግጥ እንደዚህ ቡና ምናምን ሰራ ብዙ እንትን አይባል። ለኔ አሁን 2850 ነው ያኔ እንትን ያለችኝ። በቃ ያለውን ቆጥሬ ከነማው 2850 ነው። እንግዲህ ከዛ እንትን የሚል ከሆነ እኔ እሞላለሁ። በእውነት ነው እንደው እሞላለሁ ችግር የለም። እና እሷ ምንድነው እንትን እንኳን ልታስረዳኝ አልፈለገችም። ምንድነው ችግር ይስራት በቃ ዝም ብሎ እኔ ደስ አላለኝም በቃ ልጅቱ ሲጀመር ተያታውን በኋላ እኔ ጋር እንጨርሰዋለን። አይሳልኝ የሚባል ነገር እኮ የለም። ስራ ነው አይደለ? ስራ መጀመሪያ ተነጋግረን ተግባብተን ነው አይገባች አምናበት ነው። ስለዚህ እሷ ብዙ ሌላ ምክንያት ስታበዛ ነው እንጂ ይሄ ምክንያት ሊሆን አይችልም አይገባም። ግን ከልብ አንቺን ይቅርታ ጠይቃለሁ። እና ውድ ቤተሰቦች ያው ማለት ስራ ላይ ስለሆነ ያው ከስተመር ይገባል አስሬ ትነሳለች ያው ሰው ስለሌለ ምናምን አንድ ሰው ነው ያለ ከሚገርማችሁ ለዛ ነው እንግዲህ እንትኑ ሊቆራረጥ ይችላል ምንም ማለት አይደለምና ያው ባለው ነገር እንትን ማድረግ ነው። ከምንም በላይ ሴትዮዋ ሆነ ምስኪን ነች። እኔ እንደዚህ የሚል ሰው አለ ብዬ አላስብምና አንተም በፈራው ልክ አይደለም። ስለዚህ እኔ በጣም እንደውም እንትን እኔ ብሩን እከፍላለሁ ብዬ ነበር። በቃ ለምን ነው ከሰው ጋር እንድትሰጣ ገባ ምናምን አልወድም። በቃ አሁንም ቢሆን ልጅቷ መታ በቃ ተሳስባችሁ ይቅርታ ብላ ምናምን በሰላም እንትን ብትል ጥሩ ነው። ልጅቷን በቃ ግዴታ ከዚህ ማምጣት አለብኝ ብዬ እንትን ብዬ ነበር። ለምንድን ነው ቁጭ ብላ ከዚህ አብሬ እንዲተሳሰቡ ላደርግ ነበር ፈልጌ ነበር። ግን ልጅቱ በሆነ አጋጣሚ እኔ ማን ነው ወንዱ ብላ ወጣላው ወደፊት ተጣፋንቷ ምንድነው ይሄን ከጨረስኩ በዚህ እሱን እንግዲህ ራሴ እዚህ ጋር ትምህርት ወስጄ ራሴ መጨረስ ነው ያለብኝ። እንግዲህ የማደርገውን አደርጋለሁ። በቃ ለኔም ትምህርት ትልቅ ትምህርት ነው ሰጣኝ ሄደች እና እውነት አንተ ማደፋፍረኝ ከዚህ ባልመጣ እኔ እንጃ እኔ እሷን ደውዬ ባሳ አስቀይማት ነበር ልላክልሽ ምናምን ብዬ የባሳ አስቀይማት ነበር። ለዚህም አንተ ትንሽ አደፋፍረኝ ስላመጣኝ በመላክ ብቻ አይደለም ዋጋ ሽርጣለ ምን አለ ብዙ ነገር አለ። ያንን ዕቃ ደግሞ መስጠት ያስፈልጋል። እኔ እንጃ ነገ ተነገ እቺን ሰው ያልሆነ ቦታ ሌላ ቦታ አስገብቼ እኔ ተሰራለች የሚለው ነገር ያንን ተው። ስለዚህ ያው በቃ ወደ አገሯ መልሰው እዛው ከፈለገች ተብታግር ከፈለገች እዛው ከቷን ተጠፍጥፍ እኛ ምን አገባን ሲጀምር እኛ በሷ ልንቀያየም አይገባም። ስለዚህ ያለው ነገር በጣም አረቀ አስብበት። ስለዚህ አሁን እቺ ሰው ምስኪን ባትሆን ሌላ ብዙ ገንዘብ ጠፍቶኛል እንደዚህ ሆኛለሁ ምናምን ብላ ወደ ህግ ይኬድ ልጅቷም አይደለችም አንተ ነህ በመታወቂያ የምትያዝ። ስለዚህ ልጅቷም ትገኛለች ይጀምራል የሚተያይና እሱን እንግዲህ ለራሴ አስብበታለሁ። እንትን ልጅ እንኳን ይሄን በሰላም እንትና ከሌላ ሰው ጋር መቀየም አልፈልግም ነበር እና በጣም ይቅርታ ብያለሁ። ይቅርታ እውነት በጣም ይቅርታ ማለት ነው። እውነት አስቀይሜሽ ምናምን ሆነ ይቅርታ
ብርም የጎደለ ምናምን ካለ እርግጥ እንግዲህ ሂሳብ ያው አንቺ ነሽ የምታውቂው፣ እኔ አላውቀውም። የጎደለ ካለ እንደው እንትን ሳትይ ንገሪኝ፣ ሞልቼ እከፍላለሁ። ዋናው ለሰው ልጅ እና ከምንም በላይ እሱ ትራንስፈር ላድርግላት ስለረ ሄደን በአካል ነው እንትን ብለን በቃ ከፍለን መምጣት ያለብን ምናምን ብለን ነው ይዤ የመጣሁትና በእውነት አንቺ የተባረክሽ ሰው ነሽ። የጸባይሽ ነገም ተነገ ወዲያ ለእሷ ብቻም ሳይሆን ሌላም ሰው ልትቀጥሪ ትችያለሽ፣ ሌላም ሰው ልታስገቢ ትችያለሽ። ይሄን ባህሪሽን መቀየር የለብሽም፣ በዚሁ መቀጠል አለብሽ ነው የምለው። እንግዲህ አንዳንዴ እኛም እንጠይቅሻለን፣ ያው ቤተሰብ ነን፣ ሻይ ቡና እንላለን ልልሽ ፈልጌ ነው በደንብ እና በጣም ጊዜሽን እንትን ብለሽ ልዛርግሽ እዚህ ጋር ያው ማለት ነገሩን በዛ ስለጀመር ነው እንድንጨርሰው ስለፈለኩ ነው። ጊዜሽን አካተት ከዚህ ሰምተሽ በጣም ነው ማመሰግነው። የሚታዘዝ ካለ ዕቃ ምናምን ነበር ለዛሬ ምክንያቱም ልይዙ ሳታሰብ ነው የወጣች ሌላ ሰው ሳይመጣ ተተኪ። እንግዲህ ዛሬ ስራ በዝቶብሻል። እንግዲህ ምንም ማድረግ አይቻልም። ሲሆን ማገዝ ነበረብህ። እንግዲህ አልሆነም። ያው ከዚህ በኋላ ራሱ ብታግዛት ጥሩ ነው። በጣም እና ውድ ቤተሰቦቻችን እንግዲህ በቃ ነገሩን በሰላም እንግዲህ ፈተነዋል፣ ጨርሰናል። ወይም በእኔ ብርታት ማለት ነው። እሱ ማፈርቶ ሊቀር ነበረ። ስለዚህ እንዳረጋለን እንግዲህ ቤቱ ያምራል። ሴትዮዋ ረፍታ ነበር። በጣም ቆንጆ ነች። እዚህ ስራ ተልከ ይኖራል። ከዚህ ቤት አልጠፋም ከዛሬ በኋላ ታይኛለህ። እንግዲህ እዩ ቪዲዮ አጥባኩ ቪዲዮ ላይ ይኖራል። ቪዲዮ ችግር አለ። እዚች ጋር ያስገባት አንተ በጣም ስታምር። ኧረ እንኳን እዚህ ይመጣ። እንግዲህ አጋጣሚዎች በአጋጣሚ ነው የሚፈጠሩ። እንግዲህ ብትጠፋ እዚህ ቤት ነው የምትገኘው ማለት ነው። ኧረ በቃ እንኳን መጣሁ እንኳን መጣሁ። ለአንተ ማልሆነ የለም ማልሆነ የለም። መጀመሪያም ያው አገናኝቼ የነበረው እኔ ነኝ እዛ እግር ቤት አንተ እና ውድ ቤተሰብ ያለውን ነገር ሁሉን ነገር ፈተናት፣ ገንዘቡን ሁሉን ነገር ተሳስበን በቃ ደስ ብሏት ያለውን ነገር ተቀብላኛለች። በጣም ነው የማመሰግነው። እንግዲህ ያለው ጊዜ ብዙ እንግዲህ እዚህ ቤት አልጠፋም ብሏል። ኧረ አልጠፋም ከዚህ ቤት ያየውን አይቷል እንግዲህ ማለት ነው። ሰላም ሁኑ እናንተ። በሌላ ጊዜ እንመጣለን።